ከታሪክ ማህደር ታሪክ ትናንትን ይናገራል፣ በዛሬ ክስተት ነገንም ይተነበያል። ከታሪክ ማህደር እንዴት ቆያችሁን? የተወደዳችሁ የታሪክ ማህደር መሰናዶ አድማጮቻችን፣ የታሪክ ማህደር ዝግጅታችንን ከአማራ ራዲዮ እነሆ ወደ እናንተ ማድረስ ጀምረናል። ዘወትር ሳምንቱን እየጠበቅን በዚህ ሰዓት ወደ እናንተ የምናደርሰው ከታሪክ ማህደር መሰናዷችን ሁለት ዝግጅቶችን በቆይታችን ወደ እናንተ የሚያደርስ ይሆናል። በቀዳሚነት የሚደመጠው ሳምንቱን በታሪክ ነው። እንግዲህ በሀገራችንም በዓለም አቀፍ ደረጃም በዚህ ሳምንት ነገር ግን በተለያዩ ዓመታት የተከናወኑ ታሪካዊ ሁነቶችን መለስ ብለን የምንዳሰስበት ዝግጅት ነው። ቀጣዩ መሰናዷችን ደግሞ በቀረጻ ወደ አድማጮቻችን የምናደርሰው ዝግጅት ነው። ለሀገራቸው ትልቅ አስተዋጽኦ ካበረከቱ ታዋቂ ሰዎች መካከል ታዋቂው ዲፕሎማትና አምባሳደር ከተማ ይፍሩ ናቸው። በአጠቃላይ ለሀገራቸው ምን አስተዋጽኦ አበርክተዋል የሚለውን የምንዳስስበት ዝግጅት ነው። መሰናዶውን ዮሴፍ ሽፈራው አዘጋጀልን። ደመቀ ቦጋለና ሂሩት አለሙ አብረናችሁ ቆይታ እናድርጋለን በማስተዋወቁ። እንግዲህ አሁን የምናልፈው ወደ ሳምንቱን በታሪክ ይሆናል። ደመቀ መረጃውን የምታቀርብልን ባልደረባችን መሰረት አለባቸው ናት። ሳምንቱን በታሪክን ሰምተን ተመልሰን እንገናኛለን። ወደዛው እንለፍ። በሰኔ 23 1994 ዓመተ ምህረት አሜሪካዊው ስቴቭ ፎሴት ዓለምን በተነፋ ፊኛ ያለምንም ማቋረጥ በአንድ ጊዜ በመዞር የመጀመሪያው ሰው የሆነበት ታሪካዊ ቀን ነው። ሰኔ 23 1928 ዓ.ም የፋሺስታዊ ኢጣሊያ ሰራዊት ኢትዮጵያን በግፍ ወሮ ማስተዳደር ከጀመረ በኋላ እንዲሁም ደግሞ ንጉሠ ነገስቱ ከተሰደዱ በኋላ ቀዳማዊ ኃይለ ሥላሴ ጄኔቭ በሚገኘው የዓለም መንግስታት ማህበር ላይ ተገኝተው የኢጣሊያን ግፈኝነትና የኢትዮጵያን አቤቱታ አሰሙ። ሰኔ 23 1952 ዓ.ም የኮንጎ ሪፐብሊክ ወይም የቤጂንግ ኮንጎ ከቤጂንግ ቅኝ ግዛትነቷ ነጻነቷን አወጀች። ሰኔ 23 1936 ዓ.ም አለቃ ኪዳነ ወልድ ክፍሌ በተወለዱ በ72 ዓመታቸው አርፈው በደብረ ሊባኖስ የተቀበሩበት ቀን ነበር። ሰኔ 23 1952 ዓ.ም በፊት የኢጣሊያ ቅኝ ግዛት የነበረችው ሶማሊያ ነጻነቷን ያገኘችበት ታሪካዊ ቀን ነው። ሰኔ 23 1952 ዓ.ም ጋና በዚህ ዕለት ሪፐብሊክ ስትሆን ኳሜ ኑኩርማ ፕሬዝዳንት ተብለው ንግስት ኤልሳቤት ወይም ዳግማዊትን በመተካት የሀገሪቱ ርዕሰ ብሔር የሆኑበት ታሪካዊ ቀን ነው። ሰኔ 23 1954 ዓ.ም በቤጂንግ የቅኝ ግዛት ስር የነበሩት ሩዋንዳና ብሩንዲ ነጻነታቸውን ያወጁበት ታሪካዊ ቀን ነው። ሰኔ 23 1644 ዓ.ም በእንግሊዝ እርስ በርስ ጦርነት የስኮትላንድና እንግሊዝ ፓርላሜንታሪያኖች በማህበር ሮያሊስቶችን ተዋግተው አሸነፉ። በ1949 ዓመተ ምህረት የበረራ ጀማሪዎቹ አሜሊያ ሄርሃርትና ፍሬድ ኑናን ዓለምን ለመዞር ሲሞክሩ ሰላማዊ ውቅያኖስ ደርሰው የጠፉበት ታሪካዊ ቀን ነው። ሰኔ 23 1989 ዓመተ ምህረት የታይላንድ ገንዘብ የሆነው ባህት በግማሽ ሲገሽብ የእስያ ንዋያዊ ቀውስ ተጀመረ። ሰኔ 28 1818 ዓ.ም ሁለተኛው የአሜሪካ ፕሬዝዳንት ጆን አዳምስና ሶስተኛው የአሜሪካን ፕሬዝዳንት ቶማስ ጄፈርሰን በዚህ ዕለት ያረፉበት ቀን ነበር። ሰኔ 28 1878 ዓ.ም የፈረንሳይ ህዝብ በዚህ በ110ኛው የነጻነት በዓላቸው ዕለት ለአሜሪካ ህዝብ ዛሬ በኒውዮርክ ወደብ የምትገኘውን የሐርነት ሐውልት ስጦታ ያበረከቱበት ታሪካዊ ቀን ነው።
ሰኔ 28 1954 ዓ.ም አልጄሪያ ነጻነቷን ከፈረንሳይ ተቀዳጀች። ሰኔ 28 1987 ዓ.ም ትንሿ ኬፕ ቨርድ ነጻነቷን ከፖርቹጋል የተቀዳጀችበት ታሪካዊ ቀን ነው። የታሪክ ማህደር ዝግጅታችን ከአማራ ራዲዮ ነው እየተደመጠ ያለው። አብራችሁን ስላላችሁ ደግሞ በጣም ደስተኞች ነን። ዝግጅታችን ይቀጥላል። ቀጣዩ ዝግጅታችን ከኢትዮጵያ ታላላቅ ሰዎች መካከል ዛሬም ድረስ በግንባር ቀደምነት ከሚጠቀሱት አንዱ የሆኑትን ሰው የምናነሳበት ነው። እኒህ ሰው እንግዲህ አምባሳደር ከተማ ይፍሩ ይባላሉ። በአንደበተ ርቱዕነታቸውና በተለይ ለሀገራቸው ባላቸው ከፍተኛ ፍቅርና ሀገርም ደግሞ ወደ ተሻለ እድገት እንድትሄድ ባላቸው ፍላጎት በጣም ይታወቃሉ። አዎ ሀገራቸውን ወክለው በውጭም የተለያዩ ስራዎችን እየሰሩ ሀገራቸውን እያስተዋወቁ ለሀገራቸው ጥቅም ሲሉ እገዛዎችን፣ ድጋፎችን ያደረጉ የሰሩ ጠንካራና ሊመሰገኑ የሚገባቸው የሀገር ባለውለታ ናቸው። እኒህ ሰው ማን ናቸው? በአጠቃላይ ደግሞ ምን ስራዎችን ለሀገር አበርክተዋል የሚለውን በተመለከተ በክፍል 1 ከታሪክ ምሁር ጋር ቆይታ የተደረገበት ዝግጅት አለ። እንድታደምጡት ጋበዝን። መልካም ቆይታ። ዛሬም እንደገና ነገም እንደገና የቅድመ አያቶቼን የአባቶቼን ዝና ቆሞ የሚያስከብር የሚያደርግ ገናና ይወለዳል ጎበዝ፣ ይወለዳል ጀግና። አምባሳደር ከተማ ይፍሩ በ8 ዓመታቸው ፋሽስት ጣሊያን ኢትዮጵያን ለሁለተኛ ጊዜ በመውረሩ ከቤተሰቦቻቸው ጋር ለስደት ተዳርገዋል። ከሶማሌላንድ ወደ ጅቡቲ ከዚያም ወደ ኬንያ የተሰደዱት ከተማ ይፍሩ የትምህርት ጉዟቸውን ሀብለው የጀመሩት በጎረቤት ሀገር ኬንያ እንደነበር ኢትዮሪፈረንስ.com ላይ ያገኘነው መረጃ ያመላክታል። በእንግሊዝ ቅኝ ግዛት ስር በነበረችው ኬንያ የተጠለሉ ስደተኞች ከአገሬው ተማሪ ጋር አብሮ መማር ስለማይችሉ ለኢትዮጵያውያን ስደተኞች ተብሎ በተከፈተውና በቢትወደድ ዘውዴ ገብረ ሕይወት ኃላፊነት በሚመራው ትምህርት ቤት መማር እንደጀመሩ ታናሽ ወንድሙ አቶ ይልማ ይፍሩ ለአሜሪካ ድምፅ ተናግረዋል። በዛሬው ከታሪክ ማህደር መሰናዷችን ስለ አምባሳደሩ ከተማ ይፍሩ እያወሳናችሁ ቆይታ እናደርጋለን። ዛሬ ጉዟችን ወደ ባህር ዳር ዩኒቨርሲቲ አድርገናል። ባህር ዳር ዩኒቨርሲቲ የታሪክ ምሁር ጋር ነው እንግዲህ ቆይታ የምናደርገው። ጤና ይስጥልን። ጤና ይስጥልን። ስለተገናኘን ይህንን መረጃ ሊሰጡን ፈቃደኛ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። እስኪ ራስዎትን ለአድማጮቻችን ያስተዋውቁልንና ወደ ዋናው ርዕሰ ጉዳያችን እንግባ። እሺ፣ አመሰግናለሁ። ተስፋው አበባው እባላለሁ። በባህር ዳር ዩኒቨርሲቲ ታሪክና ቅርስ ትምህርት ክፍል የታሪክ አስተማሪ። መልካም። አቶ ተስፋው አበባው እንግዲህ በባህር ዳር ዩኒቨርሲቲ ታሪክና ቅርስ ክፍል መምህር ነዎትና እንግዲህ ዛሬ በታሪክ ማህደር መሰናዷችን አምባሳደር ከተማ ይፍሩን ነው እያስታወስነ ቆይታ የምናደርገውና እንግዲህ ለመነሻ የሆነን ዘንድ እስኪ ከተማ ይፍሩ በምን የስራ ዘርፍ ሀገራቸውን አገልግለዋል ከሚለው እንነሳ እስኪ። እሺ፣ አመሰግናለሁ። መጀመሪያ የንጉሠ ነገሥቱ የአፄ ኃይለ ሥላሴ የግል የጽሕፈትን ኃላፊ ሆነው ሰርተዋል። ዋና ጸሐፊ ወይም ልዩ አማካሪ፣ የንጉሠ ነገሥቱ ልዩ አማካሪ እንዲሁም ዋና ጸሐፊ በመሆን አገልግለዋል። ከ1950 እስከ 1959 እዚህ ላይ የንጉሠ ነገሥቱ ዋና አማካሪ ወይም ልዩ ጸሐፊ ሆነው ያገለግሉበት ጊዜ ነው። ከዚህ ሁለተኛው የስራ ዘርፋቸው እና ሀገራቸውን ያገለግሉበት በደንብ የሚታወቁበትና ከኢትዮጵያም አልፎ ለአፍሪካውያን ትልቁን ድርሻ የተወጡበት የውጭ ጉዳይ ሚኒስትር ሆነው ያገለገሉበት ከ1953 እስከ 1964 ዓመተ ምህረት የነበረው ስራቸው ይሄ ግዙፉ ለኢትዮጵያ ብቻ አይደለም ለአፍሪካውያን ሀገራት ከዚህም አልፎ አጠቃላይ በዓለም አቀፍ ደረጃ ኢትዮጵያን ግዙፍ እንድትይዝ ትልቁን ድርሻ የተወጡበትና ስራ የሰሩበት ጊዜ የውጭ ጉዳይ ሚኒስቴር ውስጥ የሰሩበት ስራ ነው። ከ1953 እስከ 1964 ዓመተ ምህረት
መጨረሻ ላይ ከዚህ በኋላ የንግድ ኢንዱስትሪና ቱሪዝም ሚኒስቴር በመሆን ከ1964 እስከ 1966 ዓመተ ምህረት የሰሩበት አጭር ጊዜ የስራ ዘርፎቻቸው በዋናነት የሚጠቃለሉት በእነዚህ 3 ዋና የስራ ምድቦች ነው። ሁለተኛው ላይ የውጭ ጉዳይ ሚኒስቴር ብዬ የጠቀስኩልህ የስራ መስክ ላይ በደንብ ሆኖ አስተዋጽኦአቸው በኢትዮጵያ ብቻ አይደለም በዓለም የገዘፈበት እና ያ አምባሳደርነት ክብር ሁሉ እንትን የሚሉበት ደረጃ ይሄ የውጭ ጉዳይ ሚኒስቴርነት ስራቸው ነው። ስለዚህ የታዋቂው ዲፕሎማት ከተማ ይፍሩ ስራዎች 3 ዋና የስራ ዘርፎች ላይ ይጠቃለላሉ። ቅድም በዘረዘርኩልህ ሁለተኛው ትልቁ እና ግዙፉ አስተዋጽኦ ያበረከቱበት የስራ ዘርፍ ነው። የውጭ ጉዳይ ሚኒስቴር ሆነው የሰሩበት። ፓንአፍሪካኒዝም ጋር በተያያዘ ሲያበረከቱት አበርክቶ ምንድነው? አምባሳደር ከተማ ይፍሩ። እሺ፣ አመሰግናለሁ። ዋናውና በጣም ትልቅ የሆነ ስራ የሰሩበት ስራ እንግዲህ የፓን አፍሪካኒዝም እንቅስቃሴ በኋላም ይሄ ፓን አፍሪካኒዝም እንቅስቃሴ ለአፍሪካ አንድነት ድርጅት ምስረታ ዋናውን ሚና የተጫወተው እንቅስቃሴ ነው። እዚህ ላይ ትልቁን ድርሻ የሚወጡትና የአንበሳውን ድርሻ ብለን የምንጠራውን አስተዋጽኦ ያበረከቱት ዲፕሎማቱና ታዋቂው የኢትዮጵያው ምሁር ከተማ ይፍሩ ናቸው። እንግዲህ ከተማ ይፍሩ ኮተቤ ሁለተኛ ደረጃ ትምህርት ተምረው በኋላ ውጭ ሀገር ላይ በተለይም አሜሪካ ሚቺጋን በኋላ ቦስተን ተምረው ወደ ኢትዮጵያ የተመለሱ ታላቅ ምሁር ናቸው። እስከ ሁለተኛ ዲግሪ የትምህርት ደረጃ የደረሱ ምሁር ናቸው። ከዚያ ከመጡ በኋላ ነው እንግዲህ የኢትዮጵያ ላይ የውጭ ጉዳይ ሚኒስቴር በመሆን ስራቸውን የሚጀምሩት እና እዚህ ላይ በተለይ ኢትዮጵያ በጣሊያን የተወረረችበት ጊዜ ነበር አለ በታሪክ 1928 1933 ይሄንን የጣሊያንን ህገወጥ የሆነ ወረራ ለዓለም ለማስተማት ንጉሠ ነገሥቱ ጄኔቭ ሄደው አቤቱታ አሰምተዋል። እዚህ ላይም የጣሊያን ጋዜጠኞች ገብተው የንጉሠ ነገሥቱን ንግግር አቋርጠዋቸዋል። ይሄ እንግዲህ ኢትዮጵያ ብቻዋን የቆመችበት እና ለከተማ ይፍሩም እኛ ከአረቦች ጋር አንድ ላይ መሆን አንችልም፣ ከምዕራቡ ዓለም ወይም ከአውሮፓውያን ጋር አንድ ላይ መሆን አንችልም፣ ከአሜሪካን ጋር አንድ ላይ መሆን አንችልም። እኛ አንድ ላይ መሆን የምንችለውና ህብረት ትብብር ፈጥረን መኖር የምንችለው ከአፍሪካውያን ጋር ስለሆነ የአፍሪካን በተለይ ትብብር የፓን አፍሪካን እንቅስቃሴ በደንብ ሆኖ መስረት አለበትና ወደ አንድነት መምራት አለብን የሚለውን እንቅስቃሴ ይዘው ወደ ተግባር እንዲገቡ ይሄንንም ለንጉሠ ነገሥቱ ለአፄ ኃይለ ሥላሴ ሲያማክሯቸው አንተ ያመንክበትን ስራ በደንብ አድርገህ ስለ ፓን አፍሪካኒዝም እንቅስቃሴ ስራ ተብለው የፓን አፍሪካኒዝም እንቅስቃሴን በዋናነት እያንቀሳቀሱ እና አፍሪካውያን ወደ አንድነት እንዲመጡ ትልቁን ድርሻ የተወጡት ታዋቂው ዲፕሎማት ከተማ ይፍሩ ናቸው። ለዚህም በተለይ በዚህን ወቅት ዲፕሎማቱ ከተማ ይፍሩ ውጭ ጉዳይ ሚኒስትር ሆነው በሚሰሩበት ወቅት አንደኛ ከዚያ በፊት አሜሪካ ሲማሩ ጥቁሮች ላይ የሚደርሰውን በደል ያውቃሉ። ይሄ አካባቢ ለውሾችና ለጥቁሮች የሆነ ነው እየተባለ ልክ ጥቁሩን እንደ ውሻ የመሰየም በአሜሪካን ሀገር ማለት ነው። አዎ እዚያ ሲማሩ ጥቁሮች ምን ያክል እጅግ በጣም ታች ወይም ደግሞ ዝቅተኛ ክብር እንደሚሰጣቸው አይተዋል። በተለያየ ዓለም ተበትነው የሚኖሩ ጥቁሮች የደረሰባቸውን በደል በታሪክም በተግባርም አይተዋል። ይሄንን አስወግዶ በተለይ ጥቁሮች ወደ አህጉራቸው ተመልሰው አንድ የሆነ ትብብር እንዲመሰረቱ ትልቁን ድርሻ የሚወጡበት ዋናውን ትምህርት የሚያገኙት ከዚህ ነው። ስለዚህ ከታዋቂዎቹ የፓን አፍሪካ እንቅስቃሴ እንትኖቹ ጋር በመሆን ትልቁን እንቅስቃሴ ያበረክታሉ። ለዚህም አፍሪካውያን በባለፈው እንደተወያየ ነው በተለይ ከቅኝ ግዛት የወጡ የአፍሪካ ሀገራት በእኛ 1952 በአውሮፓውያን 1960 የአፍሪካ ዓመት ይባላል እና እዚህ ላይ ብዙዎቹ የአፍሪካ ሀገራት ነጻ ወጥተዋል። ግን ነጻነታቸው እንደገና ሌላ መጥፎ የሆነ ጥላሸት የተቀባበት ታሪካዊ ክስተት ነበር። ለዚህም ምክንያቱ ምንድን ነው? ግሩፕ ተመሰረተ። ስለዚህ የግሩፕ ተመስርቶ የካዛብላንካ ግሩፕ የጋናው መሪ ክዋሜ ንክሩማህ የሚመራው፣ የሞኖሮቪያ የላይቤሪያው መሪ ዊሊያም ተብማን የሚመራው እንዲሁም ሌሎቹ ክፍፍል መስርተው አፍሪካ አደገኛ ደረጃ ውስጥ የገባችበት ጊዜ ተብሎ የሚጠቀሰው ይሄ ነው። ምክንያቱም ከቅኝ ግዛት ወጡ ተብሎ ደስታ እንትን ሲባል እንደገና አስከፊ የሆነ
የእርስ በርስ ቁርሾ ውስጥ የገቡበት ጊዜ ነው። ይሄንን የእርስ በርስ ትርምስና ግጭት እንዲሁም የእርስ በርስ መለያየት ወደ አንድነት በመመስረት የፓን አፍሪካን እንቅስቃሴ በማቀንቀን ወደ አንድነት የሚመልሷቸው ታዋቂው ዲፕሎማት ከተማ ይፍሩ ናቸው። ይሄን ለማድረግ ደግሞ እንዲሁ ቀለል ያለ ስራ ሰርተው ሳይሆን እጅግ በጣም ሰፊ የሆነ ስራ ሰርተው በተለያዩ የአፍሪካ ሀገራት በመዘዋወር በተለያዩ ምዕራብ አፍሪካ፣ ሰሜን አፍሪካ፣ ወደ መካከለኛው ብዙ የአፍሪካ ሀገራት እየተዟዟሩ ሲዟዟሩም ወደ አንድነት መምጣት አለብን የሚለውን ቅስቀሳ እያደረጉ እሽታ በመያዝ ነው። ዝም ብሎ መልእክት አርሶ መመለስ ሳይሆን ካይሮ ሂደው ግብጽ ላይ ይሄን እሽታ ይዘው መመለስ፣ ሌጎስ ሂደው ቶጎ ላይ ማለት ነው ይሄን እሽታ ይዘው መመለስ፣ ምዕራብ አፍሪካ ላይ ሰሜን አፍሪካ ላይ ሂደው ይሄን እሽታ ይዘው መመለስ እጅግ በጣም ያስቸግሯቸው የነበሩ መሪዎች ነበሩ። ምሳሌ የአልጄሪያ የውጭ ጉዳይ ሚኒስትር አብዱልአዚዝ ቡቶፍሊካ፣ ሌሎቹም እጅግ በጣም ግራ ዘመም አቋም ነበራቸው የሚባሉ ሰዎች የእነዚህን ሀሳብ በጥሩ ዲፕሎማሲያዊ ማግባቢያ ቋንቋ በመርታት በወቅቱ ከኢትዮጵያ ጋር ጥሩ ግንኙነት የነበራቸውና ለራሳቸው ለከተማ ይፍሩ ወዳጅ የነበሩት የጊኒው መሪ ሴኪ ቱሬ አህመድ ከእሳቸው ጋር ጥሩ የሆነ ግንኙነት ስለነበራቸው እሳቸውን ወደ ኢትዮጵያ በመጋበዝና የተለያዩትን አፍሪካውያን ወደ አንድነት እንዲሸጋገሩ በማድረግ እኛ እንዲያውም የሞኖሮቪያ ግሩፕ የካዛብላንካ ሳይሆን የአፍሪካ ግሩፕ ነን ወደሚለው አስተሳሰብ እንዲሸጋገሩ የሚያደርጓቸው በዋናነት የማን ተቀዳሚ ተግባር ነው ካል የዲፕሎማቱ ከተማ ይፍሩ ዋና ስራ ነበረ። ስለዚህ ፓን አፍሪካኒዝም አሁን በብዛት ፓን አፍሪካኒዝም ሲባል ዋናው አቀንቃይ ተደርጎ የሚጠቀሰው የጋናው መሪ ክዋሜ ንክሩማህ ነው አይደለ? ነገር ግን የፓን አፍሪካኒዝም መጸነስና ተወልዶ ማበብ በዋናነት በኢትዮጵያውያን ትልልቅ ሰዎች የመጣ ነው። የክዋሜ ንክሩማህ በኋላ ዘግይቶ ነው። ለዚህም ከኋላ የምንጠቅሰው ያው የአድዋ ታሪክ ነው። ይሄንን ደግሞ ይታወቃል። መነሻው ይሄ ስለሆነ እና ለዚህ ፓን አፍሪካኒዝም በተለይ ኢትዮጵያ የነጻነት ተምሳሌት የጥቁር ክብር ነጭ በጥቁር መሸነፍ ይችላል የሚለውን ያረጋገጠች ኢትዮጵያ ስለሆነች ይሄንንም በዋናነት በማስረጹ ረገድ ታዋቂዎቹ የኢትዮጵያ መሪዎች ትልቁን ድርሻ ተወጥተዋል። በሀገር መሪነት ደረጃ ሳይሆን በዲፕሎማትነት ደረጃ የከተማ ይፍሩ እንዲሁም ሌሎች አሉ ዋና ሰዎች። ግን አሁን የምንነጋገር ስለ አምባሳደር ከተማ ይፍሩ ስለሆነ የከተማ ይፍሩ ሚና እጅግ በጣም የገዘፈ ሚና ነው። ለፓን አፍሪካኒዝም እንቅስቃሴ ያበረከቱት አስተዋጽኦ አፍሪካውያን አንድ እንዲሆኑ ያበረከቱት አስተዋጽኦ በመሰረቱ ይሄን ያክል በደንብ ነው ታሪኩ የተተረከበት፣ በደንብ ነው ማህበረሰቡ ያወቀበት ታሪካዊ አጋጣሚ በብዛት የለም እና ፓን አፍሪካኒዝም ላይ ትልቅ የሆነ ድርሻ አበርክተዋል። መልካም። ስለዚህ የአፍሪካ አንድነት ድርጅት የቀድሞው የአሁኑ የአፍሪካ ህብረት እንዲመሰረት በተለይም ደግሞ የአፍሪካ ሀገራት መሪዎችንን ተለያይተው የነበሩትን ለመለያየት ወይም ደግሞ ቁርሾ ለመፍጠር አስበው የነበሩትንም እንግዲህ ወደ አንድ በማምጣት የራሳቸው የሆነ ትልቅ የሆነ ድርሻ አላቸው ማለት ነው። እጅግ በጣም እንዲያውም እዚህ ላይ ነው በደንብ ታሪኩ አልተገለጸም፣ አልተነገረላቸውም ብዬ መጀመሪያ የጠቀስኩልህ ዋናው ተቀዳሚ ተግባራቸው ይሄ ነው። ምክንያቱም አፍሪካውያን በተለይ በእኛ አቆጣጠር 1952 እንደነገርኩ ከቅኝ ግዛት ነጻ ወጡ። ጋና፣ ሱዳን፣ ግብጽ፣ ቱኒዚያ ሌሎችም ነጻ ወጡ። በኋላ ግን ወደ አንድነት ወደ መምጣቱ ረገድ ትልቅ የሆነ ፈተና ገጠማቸው። የቱኒዚያው መሪ ሀቢብ ቦርጊባ በቃ ከዚህ ሁሉ የብቻ የገለልተኝነት ይዞ የተቀመጠና ከሌሎች አፍሪካውያን ጋር ግንኙነት መመስረት ትክክለኛ ጊዜ አይደለም ብሎ ያስቸገረ ነው። ሌሎችም የግብፁ መሪ በተለይ ገማል አብደል ናስር፣ የጋናው ክዋሜ ንክሩማህ ሌሎቹም የተባበረች አፍሪካ መመስረት ካልሆነ መገናኘት አያስፈልግም የሚል ችግር ፈጥረዋል። ሞኖሮቪያ ላይ ያሉት ደግሞ ዊሊያም ተብማንና ሌሎችም መጀመሪያ ውስጣዊ ችግራችንን ሳንቀርፍ እንዴት እንደርሳለን የሚል ቁርሾ ውስጥ ገብተዋል። ስለዚህ ይሄ እጅግ በጣም የተካረረ ሀሳቦች ሲገቡ ነጻ የወጡ የአፍሪካውያን መሪዎች
ይሄንን ደግሞ የቀድሞ ገዢዎች ሌሎች ምዕራብ አፍሪካን በደንብ ሊጠቀሙበት ይፈልጋሉ። አፍሪካን አንድ እንዲሆኑ አይፈልግም አይደል? አዎ። ስለዚህ በዚህ ወቅት ነው እንግዲህ በተለይ ሞኖሮቪያ ግሩፖች ስብሰባ የራሳቸው ያደርጋሉ። እዚህ ላይ ከተማ ይፍሩ ሂደው ይታደማሉ። ታድመው እናንተም አዲስ አበባ ላይ ስብሰባ እንድናደርግ ፍላጎት ስላላቸው ንጉሠ ነገሥቱ እንድትመጡ። ንጉሠ ነገሥቱን እኮ መጀመሪያ ስብሰባ እናደርጋለን የሚል ፈቃድ ጠይቀው አይደለም። ግን ያው አንተ ካመንክበት በፓን አፍሪካኒዝም ጉዳይና በአፍሪካን ድርጅት ጉዳይ ትልቁን ስራ መስራት ትችላለህ፣ ፈቃድ ተሰጥቷል ተብለዋል። በንጉሠ ነገሥቱ ዘንድም ትልቅ የሆነ አመኔታ ተጥሎባቸዋል ማለት ነው። ትልቁን እንዲያውም እኛ ከአረቦች ጋር ከአውሮፓውያን ጋር አንድ ስለማንሆን አንድ መሆን ያለብን አፍሪካውያን ጋር ነው። ስለዚህ ይሄን ጉዳይ ምን ይመስለዎታል ብለው ለንጉሠ ነገሥቱ ሲያማክሩ አንተ ያመንክበትን ስራ መስራት ትችላለህ ተብሎ ትልቅ የሆነ አመኔታና ክብር ተሰጥቷቸዋል። ስለዚህ ይሄንን በመያዝ ነው ሞኖሮቪያዎችን ወደ አዲስ አበባ ስብሰባ ይጠሯቸዋል። ከዚያ ማን ይቀራሉ? ካዛብላንካዎች። ካዛብላንካ ውስጥ ካሉት ደግሞ ቅድም እንደነገርኩህ የጊኒውን መሪ አህመድ ሴኪ ቱሬን ግብዣ አዲስ አበባ እንዲመጣ ያደርጉለታል። በወቅቱ ንጉሠ ነገሥቱ አስመራ ላይ የባህር ኃይል ያስመርቁ ነበረ። የዚያ ይመጣል። እዚያ ላይ በደንብ ተወያይተው ራሱ ሴኪ ቱሬ እኛ የካዛብላንካ ግሩፕ የሞኖሮቪያ ግሩፕ የሚለውን ትተን የአፍሪካ ግሩፕ ወደሚለው ወደ ንጉሠ ነገሥቱ አፄ ኃይለ ሥላሴ ሀሳብና ወደ ከተማ ይፍሩ ሀሳብ ተስበናል የሚለውን ማረጋገጫ ሰጦ በኋላ እንደገና ይሄንን በተለያዩ ሀገራት እየዞርክ ማስረጽ አለብህ ተብለው ከተማ ይፍሩ ምዕራብ አፍሪካ፣ ሰሜን አፍሪካ ተለያዩ የአፍሪካ ሀገራት ሂደውም እንደገና እሽታ ይዘው ዝም ብሎ መልእክት አርሰው መልስ አለ። ምክንያቱም ማረጋገጫ ያስፈልጋል። እሽታ ይዘው ወደ ሀገራቸው የተመለሱ መጨረሻ ላይም ሁለቱን የተለያየ ሀሳብ የያዙ የካዛብላንካና የሞኖሮቪያ ግሩፖችን ወደ አንድ አቋም እንዲይዙና አንድ ላይ እንዲሰባሰቡ። አንድ ላይ ለመሰባሰብ እኮ ፈቃደኝነት የላቸውም ነበር። አንድ ላይ መሰባሰብ መገናኘት አንፈልግም ያሉትን አዲስ አበባ ላይ እንዲሰባሰቡ በማድረግ ከዚያ በኋላ ደግሞ ያንን የተለያየ ሀሳባቸውን ወደ አንድ እንዲያመጡ በማድረግ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴና እስካሁን ታሪካቸውን ስንተርክላቸው የቆየነው ታዋቂው ዲፕሎማት ከተማ ይፍሩ ትልቁን ድርሻ ተወጥተዋል። መጣውም ተሰብስበው እኮ አሁንም ሀሳባቸው እየተለያየ አስቸግሮ ሊበታተኑ ነበር። አፍሪካውያን መሪዎች እንዲያውም ራት ሰዓት ደረሰ፣ በቃ ከራት ሰዓት በኋላ እንመለስ ብለው ሊወጡ ሲሉ ንጉሠ ነገሥቱም ከተማ ይፍሩም ሌሎቹም አይ ልዩነታቸው በጣም የሰፋ ስለሆነ እንደወጡ ላይመለሱ ይችላሉ፣ ስጋት አለ። ስለዚህ እንደወጡ ላይመለሱ ይችላሉ፣ ተመልሰንስ ምን የተለየ ሀሳብ ሊገጥመን ይችላል ብለው ላይመለሱ ይችላሉ። ስለዚህ ምን ይሁን እዚሁ የራት ሰዓትን እዚሁ እናክብር፣ እዚሁ እንደወጣን ሳይበታተኑ ወጣው ከተበታተኑ ችግር ነው አይደለ? ወጣው ሳይበታተኑ እዚሁ የጀመርነውን ሀሳብ እናጠቃል ብለው እጅግ በጣም ሰፊ የሆነ ጊዜ ማታ ሁሉ ረጅም ሰዓት ፈጅተው ተወያይተው መጨረሻ ላይ በእኛ አቆጣጠር ግንቦት 17/1955 ዓመተ ምህረት ሌሊት ነው፣ ቀን አይደለም። ለምን ረጅም ጊዜ ሲወያዩ ጊዜ ፈጅተው የአፍሪካ አንድነት ድርጅት እንዲመሰረት ትልቁን ድርሻ ተወጥቷል። ድርጅቱ ተመስርቷል። ለረጅም ጊዜ የአፍሪካ አንድነት ድርጅት ስራውን ሲሰራ ኑሮ በአውሮፓውያን አቆጣጠር መጨረሻ ላይ 2002 ወደ አፍሪካ ህብረት እስከሚመለስ ለአፍሪካውያን የተቻለውን ያክል አስተዋጽኦ ሲያበረክት የቆየ ድርጅት ነው። ለዚህ ድርጅት ምስረታ ዋናው ዲፕሎማትና ታዋቂው የፓን አፍሪካኒስት አቀንቃይ ከተማ ይፍሩ ተብለው ታወቃሉ። ሲመሰረትም ራሱ የአፍሪካ አንድነት ድርጅት ሲመሰረት ንግግር ሲያደርጉ ታዋቂ የአፍሪካ ሀገራት መሪዎች በዋናነት ከፍተኛውን የሆነ ምስጋና የሰጡት ለታዋቂው ዲፕሎማት ለከተማ ይፍሩና ለቀዳማዊ ንጉሠ ነገሥቱ ወይም ደግሞ ለኃይለ ሥላሴ ይህን አንድነታቸውን ስላመጡላቸው ልዩነታቸውን ስለቀረፉላቸው በጣም መጥፎ የሆነ አደጋ አንዣቦባቸው የነበረውን ቀርፈው አንድ ስላደረጓቸው እየተነሱ ምስጋና ያቀረቡ ለቀዳማዊ ንጉሠ ነገሥቱ ለኃይለ ሥላሴ ለታዋቂው ዲፕሎማት እንዲያውም ሰፊውን ምስጋና እንትን ያቀረቡት በዋናነት ለዲፕሎማቱ ለከተማ ይፍሩ ነው። ለምን የሰሩላቸው ስራ እጅግ በጣም ልዩ የታሪክ ምዕራፍ ስለሚሰጠው። እስኪ ወደ ኋላ በትዝታ መልሶ መላልሶ ማወደስ ነው እንጂ ያን ጀግና ዛሬ ላይ አስታውሶ
መልካም እንግዲህ ከተማ ይፍሩን ነው እንግዲህ በታሪክ ማህደር መሰናዷችን እያወሳን የሰሯቸውን ስራዎችና በተለይም ደግሞ ከኢትዮጵያም አልፎ ለአፍሪካውያን የዋሉትን ውለታ እያነሳን ነው የምንገኘውና እንግዲህ አፍሪካውያን ነጻነታቸውን እንዲያገኙ ያደረጉት አስተዋጽኦና የኢትዮጵያ አቋም ያንጸባረቁበት የተለያዩ መድረኮች አሉ ይባላልና እንዲሁ እነዛ መድረኮች ምን አይነት መድረኮች ነበሩ አቋማቸውን የገለጹበት የኢትዮጵያንም ጭምር ማለት ነው? በዋናነት ዲፕሎማቱ ወይም ከተማ ይፍሩ የአፍሪካ ድምጽ ተብሎ ይጠቀሳሉ። የኢትዮጵያ ብቻ አይደለም። የአፍሪካ ድምጽ፣ የተባበሩት መንግስታት ድርጅት መሐንዲስ ተብለው ይጠቀሳሉ። ታዋቂ የኢትዮጵያ ዲፕሎማት፣ የኢትዮጵያን የውጭ ግንኙነት መርህ የቀየሱ፣ የኢትዮጵያ ኤምባሲዎች እንዲስፋፋ ቁጥራቸው ጥቂት ወደ ነበረው እጅግ በጣም ተስፋፍቶ ኢትዮጵያ ተሰሚነቷ እጅግ በጣም እንዲገዝፍ ማድረግ እና የውጭ ተልእኮዎች፣ የውጭ ግንኙነቶች እጅግ በጣም እንዲስፋፉና ትልቅ ደረጃ እንዲደርሱ አይነተኛውን ሚና የሚጫወቱት ታዋቂው ዲፕሎማት ከተማ ይፍሩ ናቸው። ለነዚህ ስኬታማ መሆን የተለያዩ የስብሰባዎች ላይ ምሳሌ ተባበሩት መንግስታት ድርጅት ላይ እስካሁን ስንተርከው የቆየ ነው። አፍሪካ አንድነት ድርጅት ላይ እንደገና የተለያዩ ሀገራት ላይ ምሳሌ የቶጎ፣ የአክራ፣ የጋና ማለት ነው፣ ግብጽ ላይ ካይሮ፣ እንዲሁም ሌሎች መድረኮች ላይ በዋናነት የሀገራቸውን ጉዳይ ትልቅ ደረጃ እንዲደርስ በውጭ ጉዳይ ግንኙነቱ፣ ሁለተኛ የአፍሪካ ጉዳይ በዋናነት ትልቅ የሆነ ትኩረት እንዲሰጠው። ምክንያቱም አፍሪካውያን አንደኛ ከቅኝ ግዛት ነጻ ወጣው ችግር ገጥሟቸዋል። ሁለተኛ ከቅኝ ግዛት ያልወጡ ደግሞ ገና ቀሪ ሀገራት አሉ ቅኝ ግዛት የሚማቀቁ። ደቡብ አፍሪካ አለች በአፓርታይድ ይሄ ነጭና ጥቁር በጣም የተለያየ ከፋፍለ ግዛ የምትሰቃየው ሀገር ደቡብ አፍሪካ አለች። ዚምባብዌ እና ዛምቢያ አሉ ሰሜን ሮዶዚያ፣ ደቡብ ሮዶዚያ ተብሎ በእንግሊዝ የሚቀጠቀጡት። ሌሎችም ሀገራት አሉ። እነዚህም ከቅኝ ግዛት በዋናነት ፈጥነው ነጻ መውጣት አለባቸው የሚለውን በተለያየ ዓለም አቀፋዊና አህጉር አቀፍ ስብሰባዎች አቋማቸውን በማንጸባረቅ ለአፍሪካ ድምጽ በመሆን ትልቁን አስተዋጽኦ አበርክተዋልና አፍሪካ ሀገራት ውስጥ የተካሄዱ ትልልቅ ጉባኤዎች አልፎም እንደገና የዓለም አቀፍ እንትኖች ላይ ዩኤን ላይ ኮመንዌልዝ የሚባሉ ተቋም እንደገና ነን አላይድ ሙቭመንት የሚላል ይሄ ከምዕራቡም ከምስራቁም አንወግንም ብለው ደግሞ ራሳቸውን ያቋቋሙ እንትኖች አሉ። እዚህ ላይም የተለያዩ ተቋማት ላይ በተለይ የአፍሪካ ድምጽ በመሆን አፍሪካውያን አንድ እንዲሆኑና እንዲተባበሩ፣ ቅኝ ግዛት ውስጥ ያሉት ደግሞ ከቅኝ ግዛት ፈጥነው ነጻ እንዲወጡ ትልቁን ድርሻ በማበርከት በኩል የሚጠቀሱ ከተማ ይፍሩ ናቸው። እንዲያውም ለእነዚህ ሀገራት ራሱ ቅኝ ግዛት ውስጥ ያሉ ሀገራት ነጻ እንዲወጡ እንዲያውም የተለያየ ኢኮኖሚ ማዕቀብም የተለያዩ ነገሮች እንዲካሄድባቸው በዋናነት እንትኖች ላይ ማለት ነው ገዢዎች ላይ የተለያዩ የዲፕሎማቲክ ስራዎች እንዲሰሩ ትልቁን ድርሻ የሚወጡ ዲፕሎማት ነበሩ በወቅቱና ለአፍሪካ ድምጽ ሆነው አገልግለዋል የሚባልበት ዋናው ታሪካዊ ተጠቃሽ ድርሻቸው ወይም ደግሞ ስራቸው ይሄ ነው። የኢትዮጵያ ታሪክ ሲነሳ የአርበኞቹ ገድል ሲነሳ አምባሳደር ከተማ ይፍሩ የፋሽስት ጣሊያን ጦር ከኢትዮጵያ ከተባረረ በኋላ የጀመሩትን ትምህርት ሳይጨርሱ ወደ አገር ቤት ተመልሰው ትምህርታቸውን እንደቀጠሉና በትምህርታቸው ውጤታማ መሆናቸውም ይገለጻል። ጥሩ ውጤት በማስመዝገባቸውም 2 ጊዜ ከንጉሠ ነገሥቱ እጅ ሽልማት ተቀብለዋል። እኚህ ደፋርና ቆራጥ አምባሳደር ገና የ2ኛ ደረጃ ትምህርት ቤት እያሉ የመንግስታቱ ማህበር ወይም ደግሞ ሊግ ኦፍ ኔሽን ኢትዮጵያን ፊት ሲነሳት ሲመለከቱ ቁጭት አድሮባቸው እንደነበረም ይነገራል። በዚህም ጊዜ ነበር የያኔው ሕፃኑ ከተማ ይፍሩ በጉልበተኞችና በቅኝ ገዢዎች ላይ ቂም መያዝ የጀመሩት። ይህ ሁኔታ አምባሳደር ከተማ ይፍሩን ከማስከፋት አልፎ ለተጨቆኑ ህዝቦች እንዲቆም ለፍትህና ለእኩልነት እንዲታገሉ መሰረት ሆኗቸዋል። ዛሬም እንደገና ነገም እንደገና የቅድመ አያቶቼን የአባቶቼን ዝና
ቆሞ የሚያስከብር የሚያደርግ ገናና ይወለዳል ጎበዝ ይወለዳል ጀግና። አብራችሁን ስላላችሁ በጣም ደስተኞች ነን። እያደመጣችሁ ያላችሁት ደግሞ የታሪክ ማህደር ዝግጅታችንን ነው። ዛሬ እንግዲህ በክፍል 1 ወደ አድማጮቻችን ያደረስነው ዲፕሎማትና አምባሳደር ከተማ ይፍሩ አጠቃላይ በሀገር ላይ ያበረከቱት አስተዋጽኦ ለሀገር እድገት እሳቸው ምን አበረከቱ የሚለውን የቃኘንበት መሰናዷችን አድምጠን ተመለስን። ሳምንት በክፍል 2 በይደር እናቆየውና ሳምንት ደግሞ በአጠቃላይ ሌሎች እሳቸው የሰሯቸው ስራዎችን በተመለከተ ከታሪክ ምሁሩ ጋር የተደረገው ቆይታ የሚቀጥል ይሆናል። የዛሬው መሰናዷችን እንግዲህ አድማጮቻችን ያደመጡትን ይመስል ነበር። አብራችሁን ስላላችሁ ደግሞ እናመሰግናለን። ጥሩ ቁም ነገር አግኝታችሁበታል ብለን እናምናለን። መሰናዶውን ዮሴፍ ሽፈራው ነው ያዘጋጀልን። በትውውቁ ደመቀ ቦጋለና ሂሩት አለሙ አብረናችሁ ቆየን። ሰላም ቆዩን። ከታሪክ ማህደር